እነሱ ቤት እያለሽ ማርገዝሽ ሲታወቅ ያረገዝሽው ከባባ ነው ወይስ ከልጅየው ነው? ከልጅየው ነው። አባት የላቸውም ሲጀመር ቤት ልጆቹ ሚስት አለ ልጅየው ታላቸው እናቲቷ ለቤት አባታቸው ሟች ነው። አባት የላቸው። ቅድም ግን እሷ ያለችው ምንድን ነው? ሰውየው አስቀምጧት ለብቻ የለውም ሚስት የለውም ልጁ። የስንት ዓመት ልጅ ነው? ስንት ዓመት ይሆነዋል እድሜውን ስትገምጪ? 27 28 ይሆነዋል። ወይ 27 28 ይሆነዋል። እና መዳም ቤት ውስጥ የለችም እሱ ይሄን ሲያደርግ ካንቺ ጋር? ሚስት የለውም እናቱ ናት። እናቴቱ ብዙ ጊዜ በተደጋጋሚ ጠይቃኛለች። መዳም እኮ ማለት እናቱ። ታዲያ መዳምሽ አይደለች እናቱ? እናቱ አታይም ወይ እኮ ነው የምልሽ። ሚስት ብቻ ነው መዳም ያለሽ ማን ነው? እናቱ እናንተ ይሄን ስታደርጉ አታይም ወይ? እኮ እንደው ጠይቁኝ። ሰውዬው ይሄ ቤት አካሪ መስሎኝ የሰጠሁት ዝም ብለሽ ውጪ ይገሉሻል አለኝ እኮ አልኩሽ። እኔ የሚግደሉኝ እንጂ አልወጣም። ወደ ህግ መድረስ እፈልጋለሁ። ኤምባሲም ጋር ቢሆን ደውል እናገናኘኝ አልኩት። እንደዛ ግን አላደረገልኝም። ሰውዬው አተባበረኝም። አልገባኝም። እነሱ ቤት ስንት ወር ነው የሰራሽው? 7 ወር ከ15 ቀን። በጣም ጥሩ። እሺ እነሱ ቤት 7 ወር ከስንት ጊዜ? ከ15 ቀን። 7 ወር ከ15 ቀን ስትሰሪ ይሄ ነገር የተፈጠረው አንድ ጊዜ ብቻ ነው ወይስ በተደጋጋሚ ተፈጥሯል? 7 ወር ከ15 ቀን ስትሰሪ ይሄ ነገር የተፈጠረው አንድ ጊዜ ብቻ ነው ወይስ በተደጋጋሚ ተፈጥሯል? በተደጋጋሚ ነው የተፈጠረብኝ። እሺ በተደጋጋሚ ሲፈጠረ ቤት ውስጥ ሰው አልነበረም? ቤት የለችም ሴትዮዋ። ቤት ተቆልፎብኝ ነው ይሄ ነገር። ወር ከ15 ቀን ድረስ ሴትዮዋ ተሳፍራ ነበር፣ የለችም። እሺ እንደገባሽ እዛ ቤት እንደገባሽ ወር ከ15 ቀን እናትየው ተሳፍራ ልጅየው ይሄንን ነገር ሲያደርግ ሴትዮዋ ከተሳፈረችበት ከወር ከ15 ቀን በኋላ ስትመጣ ነገርሻት? አልነገርኳትም። እኔ እገልሻለሁ ለእናቴ ተተናገርሽ ያንን ነገር እገልሻለሁ እንዳትናገሪ ብሎ ነው ልጁ ያስፈራረኝ ማለት። ኦኬ ማርገዝሽ ነው። ከዛም በኋላ እናቴ ቱት ምን ተመጣሽም በኋላ ለመውጣት ሞክሬ ነበር ግን ምን ለመውጣት ሞክሬ ነበር። በር ነው የቆለፉብኝ፣ እንዳልወጣ ነው ያደረጉ። ኖ አልገባሽም። ለሴትዮዋ የነገርሻት ስንት ወርሽ ላይ ነው? ቆይ መጀመሪያ ማርገዝሽን ያወቅሽው ስንት? አልተናገርኩም፣ ጭራሽ ለሴትዮዋ አልተናገርኩም። እንዳልናገር አስጠንቅቆኛል። ግን ቤት በኋላ ላይ ከ5 ወር ከ4 ወር በኋላ ቤት ጠርጥረዋል፣ አውቀዋል። ቤት ታላላቅ ወንድሞቹ በሚስቶቻቸው አስጠይቀውኛል። የልጅየው እናቲቱ ጠይቀኛለች። ይሄ ነገር ከዳር አይደለም የተፈጠረ ነገር አለ ቤት ንገሪኝ ብላኛለች። ግን በሰዓቱ ልጁ በጎን እያስፈራራኝ ስለነበረ አልተናገርኩም። እሺ ለቤት አከራዬ ነው የደረሰብኝ ችግር እንዲህ ነው ብዬ ከነገርኩት በኋላ ልጁ የተጠየቀው። ውዴ በጥያቄው ልክ ከመለሽልኝ እንግባባለን። ማርገዝሽን ያወቅሽው ስንት ወር ላይ ነው? ጥያቄው 3 ወር ከ3 ወር ካለፈ ነው ያወቁት። 3 ወር ሙሉ ፔሪድሽ ሲቀር እንዴት አልጠረጠርሽም? 3 ወር ፔሪድ አለማየት ኖርማል ነው ወይስ የእርግዝና መከላከያ ትጠቀሚያለሽ? የእርግዝና መከላከያ የሚጠቀም ሰው ነው አይደል ፔሪዱ የሚዛባው። 3 ወር በተከታታይ ፔሪድሽ ሳይመጣ አልጠቀም። ታዲያ ገና የመጀመሪያ ወር ፔሪድሽ ሳይመጣ ሲቀር ለምን ራስሽን አልመረመርሽም? ይሄ ከፋርማሲ የሚሸጠው ፋርማሲ አይደለም ማንኛውም ሱፐር ማርኬት ካርፎ ምን የሚሸጠው ቴስት ወስደሽ ሽንትሽ ውስጥ ጨምረሽ ለምን አልመረመርሽም ራስሽን? ለምን 3 ወር ድረስ ሳታቂ ቀረሽ? እንደዛም ማደርግበት ስወጣ ስንቀሳቀስ እኮ ነው ታፍኔ ነው ያለሁት እኮ አልኩሽ ሀቢባ። ያንንም ውስጤ ያውቃል። ይሄ ነገር እንዴት ተከሰተ ሲከሰት አልጠፋኝም። ግን ወደ ሱቅ እንዴት ነው የምወጣው? 3 ወርሽ ላይ እንዴት አወቅሽ? እንዴት ወጣሽ እና ገዛሽ ቴስተር? 3 ወር ላይ በምን አጋጣሚ? ሲያመኝ ነው ያወቅኩት። ስራ ሲሄዱ እየጠበቃችሁ ነው የምታደርጉት? የት ክፍል ነው የምታደርጉት? እሱ ሰራተኛ ክፍል ይመጣል ወይስ አንቺ? ምን አይነት ጥያቄ ነው ሀቢባ የምትጠይቅኝ? ቤት ልጁ ይጠጣል፣ ልጁ ያጨሳል። እሺ በምሰራበት ቦታ ነው መቶ የሚይዘኝ ማለት ነው። እኔ ሴት ልጅ ነኝ።
እና ዝም ብዬ እንደከብት ዝም ብዬ የተሰጠኝ እንድቀበል ነው የምትፈልጊው? እኔ በፍላጎት አይደለም እና እኔ በፍላጎት ነው የሚል ቃል ካፌ ወጥቷል። እየመረመርኩ ነው፣ ግራ ቀኝ እየጠየኩ ነው። እኔ እንደከብት ዝም ብዬ የተሰጠኝን መቀበል ሰው አይደለሁም። እጠይቃለሁ እንዲገባኝ አንቺ ያለመመለስ መብታለሽ፣ እኔ የመጠየቅ መብታለኝ። እንደ ከብት ዝም ብዬ የተሰጠኝን መቀበል ሰው አይደለሁም። እጠይቅሻለሁ። መጠየቅ ነርቨስ የሚያደርግሽ ከሆነ ነቅለሽ መውጣት ትችያለሽ። ለምን ትጠይቅኛለሽ ትያለሽ እንዴ? እጠይቅሻለሁ። ሳልጠይቅ ነው እንዳግዝሽ የምትፈልጊው? መተሽ እኮ ቀጥታ ገብተሽ ሙስሊም ክርስቲያን ሆናችሁ እርዱኝ እኮ ነው ያልሽው። በምንድን ነው የምንረዳሽ? ገንዘብ እየጠየቅሽ ነው አልኩሽ። በገንዘብም በእውቀትም ባላችሁ ነገር እርዱኝ አልሽ እየተመለቃቀፍሽ ገብተሽ። እኛ ያስረገዝንሽ እኛ ያስወለድንሽ መሰለሽ? ሳልጠይቅ ዝም ብዬ ነው ተነድቼ እንድገባ ህዝቡን ብሩን እንዳስበላ የምትፈልጊው? የገንዘብ እርዳታ እኮ ነው እየጠየቅሽ ያለሽው። ኤምባሲ እንኳን ከአንዴ ሁለት ሄጄ ሪጀክት አድርጎኛል አልተቀበለኝም ብለሻል። ስላላመነበት አይደል? ሴት ልጅ እኮ ነኝ እኔም ሴት ነኝ። ሁላችንም እዚህ ያለነው 80% ሴት ነን እንዴ። ታግሼ እየጮኸች እየተመናቀረች ታግሼ ጉዳዩ እንዲገባኝ ጥያቄ ጠይቃታለሁ። መጠየቅ አትፈልግም። በቃ ዝም ብላችሁ አፋችሁን ዘግታችሁ ያላችሁን ስጡኝ። ኖ ወይ እንደዚህ ብሎ ነገር የለም። እውነት ያለ ፍላጎትሽ ተደርጎብሽ ከሆነ ኤምባሲ አለ፣ ይከሰሳል። ሰውየው ዲኤንኤ ይመረመራል። ልጁ የራሱ ከሆነ በአፍንጫው የሳውዲ መንግስት ያስገድደዋል። ትልቅ እንዴት ነው ለነሱ። እውነት ልጁ ከሆነ ተመርምሮ ዲኤንኤ አንቺም ካሳ ታገኛለሽ። ያለ ፍላጎትሽ ከሆነ ገባሻ? ዝም ብሎ እንደዚህ አውቆ በመጮህ ነርቨስ በመሆን የሚሸፈን ነገር የለም። በተለይ እኔ ጋር አውቃችሁ ስላለቀሳችሁ የሆነ ነገር ስለሆናችሁ ጥፋተኛ ናችሁ፣ ተበዳይ ናችሁ፣ ወይም በደል ደርሶባችኋል ማለት አይደለም። ለመጠየቅ ፈቃደኛ ካልሆንሽ እዚህ ቤት አትግቢ። ተገደሽ ከሆነ ፍትህ ያስፈልግሻል። ተገደሽ ነው አይደለ? ያለ ፍላጎትሽ ነው አይደለ? እስከ ጥግ ድረስ ትሄጃለሽ፣ ኤምባሲ ትሄጃለሽ፣ እንጮሃለን፣ ድምፅ እንሆንሻለን፣ ትመረመሪያለሽ። ለምንድን ነው ጉዳዩ በገንዘብ ብቻ እዚህ ጋር ገንዘብ ተለምኖ ብቻ እንዲቀጭ የምትፈልጊው? ለምን ለኤምባሲ ድምፅ እንድንሆንሽ አትፈልጊም? ተደፍረሽ አይደለ? ተገደሽ አይደለ? ለወራት አስገድዶ ነው አይደለ? የኔ ጥያቄ ፈርስት ኦፍ ኦል ፈርስት ዴይ የመጀመሪያ ቀን ሲሞክርሽ ሲያረግሽ ለምን አምጥተሽ አልወጣሽ? ምን ቀጥታ ወደ ፖሊስ አልሄድሽ? ለምን 7 ወር ከ10? ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰቦቼ እንደምናላችሁ ነው ያለው። አልሐምዱሊላህ በያላችሁበት ሰላማችሁ ይብዛ። ክርስቲያን ወገኖቼ ሰላም ብያለሁ ሁላችሁንም። እንግዲህ የዛሬው ቪዲዮ ደግሞ ለየት ይላል ማለት ነው። ቪዲዮን እንዳዳመጣችሁት ነው። እንግዲህ እስኪ የተሰማችሁን ኮሜንት ቦታ ላይ አስቀምጡልኝ። እናንተ ከዚህ ቪዲዮ ምን ታዘባችሁ? ምንስ ተረዳችሁ? ምን አይነት ትምህርት ወሰዳችሁ የሚለውን ኮሜንት ቦታ ላይ አስቀምጡልኝ ማለት ነው። የኔም ጥያቄ ሀቢባ ጠየቀቻት ማለት ነው። ለአንድ ጊዜ ሲተናኮላት፣ ለአንድ ጊዜ ሲደፍራት ለምን ስራውን ለቃ አልወጣችም? ለምን ለኤምባሲ ሄዳ አልከሰሰችም? የመጀመሪያው ጥያቄ። ሁለተኛ ነገር ደግሞ በተደጋጋሚ የሚያደርጋት ከሆነ ለምን ስራውን ለቃ አልሄደችም? እች ልጅ ቤት አከራዬ እያለች ነው። ቤት አከራዬ ካለች ደግሞ የጃዛ ቤት አላት ማለት ነው። ለሱ ውክልና ሰታ ኤምባሲ እንዲከስላት ከምታደርግ ስራውን ጥላ ለምን አልወጣችም? አንድ ጊዜ ሲደፍራት፣ 2 ጊዜ አስገድዶ ከደፈራት ስራ ጥላ መውጣት አለባት። በሆነ ነገር በጥቅም ነገር ተታላ ካልሆነ በስተቀር በግዴታ አስገድዷት ከሆነ መከሰስ አለበት። ኤምባሲ ከጎኗ ይቆማል። ነገር ግን እንዴት የመጀመሪያ ጊዜ እሷ ሲተናኮላት ወይም ሁለተኛ ሲተናኮላት ካላሳወቀች ኤምባሲዎችም ሪጀክት ነው የሚሉት፣ ይመልሳሉ። ምክንያቱም ምንም ማስረጃው ትክክለኛ ካልሆነ ማለት ነው። አረቦች ደግሞ እንኳን እኛ ተገላምጠናቸው አይደለም የሆነ ነገር ካልናቸው ይፈራሉ። በዚህ አጋጣሚ ሁለተኛ አጠገባችን አይደርሱም ማለት ነው። በዚህ አጋጣሚ አንድ ታሪክ ልንገራችሁ። ወላሂ ነው የምላችሁ። የራሴ ቤተሰብ ማለት ነው፣ የራሴ ቤተሰብ የሆነች ልጅ የዘመድ ልጅ ነች። እዚሁ ሳውዲ አረቢያ ላይ በቪዛ መታ እየሰራች ነው። የምትሰራበት ቤት አንድ ጎረምሳ ልጅ አለ። እንደዚሁ ሊተናኮላት ሲሞክር አንስታ በሆነ ነገር ግንባሩን ትለዋለች። ግንባሩ ይደማል ማለት ነው። ከዛ ምንድነው ሲባል እሷ ናት እንደዚህ ያደረገችኝ አለ ልጁ። ወደ እሷ ነገሩን አዞረው። ግን አልሐምዱሊላህ ካሜራ ቤት ውስጥ ስላለ እውነቱን ተናገረች። ካሜራው ሲፈተሽ እሱ ነው ጥፋተኛው። እሷ ደግሞ ጠለብ ነች፣ በጠለብ ነው የምትሰራው። ውጭ ላይ ግን በፍሪ ቪዛ እህትና ወንድሞቿ አሉ። እህትና ወንድሞቿ ኤምባሲ ሊከሱ እንደሆነ ስትነግራቸው እሷን አፏን ለማዘጊያ አልደፈራትም። እዚህ ጋር የምትይዙት አልደፈራትም፣ ግን ሙከራ ብቻ ስላደረገባት ኤምባሲ እንዳይከሰሱና ስማቸው እንዳይጠፋ ብቻ ወላሂ ነው የምላችሁ። ስም ወላሂ 50 ሺህ ሪያል ነው የሰጧት ማለት ነው ካሳ። ስለዚህ ይችኛዋ ልጅ የራሷ በሆነ ጥቅም ራሷን አታላ ያንን ጥቅም ለማግኘት በጥቅም
ተታላ ካልሆነ በስተቀር እነሱ ለእንትናቸው ለክብራቸው ስለሚፈሩ እንከሰሳለን ስለሚሉ ይሄን አይነት ተግባር አይተገብሩትም። እኔ መሰለኝ ግን በቃ እንደዚህ ካልኩ የኢትዮጵያ ሕዝብ አዛኝና ልበ ሩህሩህ ስለሆነ ይረዳኛል፣ እንደዚህ ብዬ ብር ላገኝ የማለቻ ዘዴ ነው ብዬ ነው እኔ የማስበው ማለት ነው። ለማንኛውም ሁላችሁም የተሰማችሁን ኮሜንት ቦታ ላይ ያስቀምጡልኝ። ሰላማችሁ ይብዛ። በዚሁ አጋጣሚ ደግሞ አዲስ ጠለብ የምትመጡ እህቶቼ ምንም እንዳትፈሩ። ይሄ ነገር አረቦች እንኳን እንደዚህ አይነት ነገር ሊተገብሩ አይደለም የሆነኛ እነሱ ሲያዙን በክፉ አመላለስ ከመለስንላቸው ራሱ ይፈራሉ ማለት ነው። እና አብሽሩ፣ ከእንደዚህ አይነት ነገር ግን ራሳችን መቆጠብ አለብን። በእንደዚህ አይነት ነገር የሚታለሉት በሳንቲም በምናምን በሆነ በሽርፍራፊ ነገር የሚታለሉት ፊሊፒንና ኢንዶኔሲያዎች ናቸው ማለት ነው። እነሱ በሳንቲም ይታለላሉ። ስለዚህ የኛ ኢትዮጵያውያን ደግሞ አንታለልም። ባካችሁ ራሳችሁን አታዋርዱ፣ ራሳችሁን ዝቅ አታድርጉ፣ ራሳችሁን ጠብቁ። ለማንኛውም ቪዲዮውን ሁላችሁም አዳምጣችሁ ኮሜንት ቦታ ላይ የራሳችሁን አስተያየት አስቀምጡልኝ። እወዳችኋለሁ። ሰላም አለይኩም ወራህመቱላህ በረካቱ።